ተረጋጋና ማን እንደሆነ እኔ ፖሊስ ጠርተሽ ከሆነ እኔ በማመልጥበት መንገድ አመልጣለሁ። አንቺ ግን ዛሬን አታርፊያት። እንዴት መጣ? አላውቅም። ደውላለት ነው? ኧረ አልደወለችለት። እንዴት መጣ ታዲያ? አንቺ ደውለሽለት እንዳይሆን። ገዚህ ይሄ ያበድክ ነው። ከእለት ወደ እለት ነገሮች ወደ እኔ እየቀረቡ የመሰለኝ ነው። እንዴ ምንም እየቀረበ ያለ ነገር የለም። በቃ በአጋጣሚ ነው የመጣው፣ በአጋጣሚ ይሄዳል። ልጇን ብታገኘው አስበሽዋል? የምትናገረው አንቺ ያደረግሻትን ነገር ነው። ምን? አንዳንዴ እረፍት ማድረግ ጥሩ ነው አይመስልም? አይመስለኝም። አይምሰልህ። እኔን ከመሰለኝ በቂ ነው። ልጅ የምትወድ አይመስለኝም። ልጅ የምጠላ ለምን መሰለህ? አላውቅም። አንተ ልጅ ስለማትወድ ነው። ልጅ ከፈለክ አትወልድም እንዴ? 9 ወር ሳልጠብቅ ፈጣሪ ከሰጠኝስ? ያልወለድከውን ልጅ ይኸውልህ ናቲ፣ እኔ ባልመጣ ኖሮ ትሁት ልጇን አታ ነበር። እናትና ልጅን መነጣጠል እንደሆነ ለምዳችሁታል። ምን ግን ምን ሁለታችሁም የእጃችሁን ታገኛላችሁ። ማስተባበል ላይ ነሽ። ልታስተባብ የሚገባ ጉዳይ ነው። ወደ ጦርነቱ እንግባ እንጂ። ትሰሚኛለሽ? እናቴ የከፈለችውን ዋጋ ሁሉ ትከፍላላችሁ። ይቅርታ፣ ምንም እየገባኝ አይደለም። የሌባ አይነ ደረቅ መልሰ ልብ አድርቅ አሉ። ማንም አይመጣም፣ ግን ደግሞ ሰውየው ከመጣ ደውይልኝ እሺ? ናቲ እባክህን አትሂድ። ማስረጃዎቹ መስጠት አለብኝ። እሱን ገለል ለማድረግ ያለው አማራጭ አይመስልሽም? እሺ እሷን ይዘሃት ሂድ። ግን አንተ የምታምነው በየደቂቃው ሽጉጥ በመምዘዝ ነው። አሁን ልደራደር ነው የመጣሁት። ቆይ ባልደራደር እኔ ተጎጂ እመስልሃለሁ? ታዲያ እኔ እጎዳለሁ? አቤት ጉድህ ብዛቱ! አሁን ህግ ቢጠይቅ በስንቱ ነው የሚጠይቅህ? እያስፈራራኝ ነው። ይኸውልሽ ትሁት፣ አንቺ እንደምታውቂው ንብረቱም ቤቱም የኔ ነው። ቆይ ገዜ ዝም የሚልሽ ነው እንደሚመስልሽ? ምን ያመጣል? እላዩ ላይ ሸጮ ሄዳለሁ። ገዜ ትሁት በሰጠችው አድራሻ ሄዶ አለሜን ማግኘት አልቻለም ማለት ነው። ምክንያቱም መጀመሪያም እነሱ ይሄንን ነገር አቅደውና አስበው ስላደረጉት ድንገት ወደ ቤታቸው ቢሄድም ግን አስቀድማ ደግሞ ትሁት ማለትም ለነሱ እንደመጣ ነግራቸው በፍጹም እንዳያገኛት አድርገዋል ማለት ነው። ያው አለሜ አሁን ያለችበት ሁኔታ በጣም ቢያስጨንቅና ቢያስፈራም ገዝሽ እጅ ልትገባ አልቻለችም ማለት ነው። ይሄንን ነገር እንግዲህ ገዛኸኝ ለምን እንዴት እንደተፈጠረ ግራ ቢገባውና ወይም እሷ በሰጠችው አድራሻ ሄዶ አለማግኘቱ ጥያቄ ቢሆንበትም ግን አንድ ነገር ከጀርባው እየተካሄደ እንዳለ አውቋል ማለት ነው። እንግዲህ ደብቀዋት እንደሆነም ስለገባው የትሁት አጎትን እንግዲህ ካላመጣሃት ትልቅ ችግር ይፈጠርብሃል፣ ስለዚህ ካለችበት ማምጣት አለብህ ብሎ እንግዲህ ብዙ ማስፈራሪያና ዛቻ ቢያስከትልበትም የትሁት አጎት ደግሞ ምንም እንደማያውቅና እዛ ቤትም እንደሌለችም ስለማን እያወራ እንደሆነ ራሱ ግራ እንደገባው አስመስሎ ነግሮታል ማለት ነው። እዛ ቤት ውስጥ እንደነበረችና እዛ እንደነበረች እርግጠኛ ነው ገዜ። ግን ደግሞ እዛ አለመገኘቷ በጣም አሳስቦታልም ግራ አጋብቶታል። ትሁት በትክክል ምክንያቱም አድራሻውን ሰጥተዋለች። የልጇን ሕይወት ለማዳን ብላ ነው አድራሻዋን እየሰጠችው፣ እንዳልዋሸችው እርግጠኛ ነው። ግን ደግሞ እዛ ሲሄድ እሷን አለማግኘቱ ሌላ ጥያቄ ፈጥሮበታል ማለት ነው። እንግዲህ ገዝሽ እዛ ቤት ውስጥ ሲደርስ አለሜ የምትይዘውና የምትጨብጠው ግራ ገብቷት እንግዲህ በጨለማም ወደ ውጪ ወጥታ ነበር ማለት ነው። ግራ በገባትና እንግዲህ ወዴት እንደምትሄድም ግራ በገባት ሰዓት የትሁት አጎት እንግዲህ ከኋላ ተከትሎ ደርሶ መልሶ ወደ ቤት አምጥቷታል ማለት ነው። አሁን ላይ ደግሞ እንግዲህ አለሜ በጣም ተጨንቃለች። ምክንያቱም በፊት ስፈራው የነበረው ነገር ነው አሁን እየተካሄደና እየሆነ ያለው ብላለች። እኔ ልጄን ሳላገኝ መሞት አልፈልግም እያለችም እንግዲህ ወደ ናቲ እንዲወስዷትም በመማጸንና በልመና መልኩ እየለመነቻቸው ነው ያለችው ማለት ነው። እንግዲህ የትሁት አጎትም ትግስቱ ስላለቀበትና የሷ ሁኔታም ስላልተመቸውና አኳሁና ስላላማረው እንግዲህ ከናቲ ጋር መገናኘት እንዳለባትና ወይም ደግሞ በቅርቡ እንደሚያገናኛት ቃል ገብቶላታል ማለት ነው። እዚህ ጋር እንግዲህ የሷ ከናቲ ጋር መገናኘት ነገሮችን ሊያበላሹ ይችላሉ ብለው አስበው እንጂ እሷና ልጇ እንዳይገናኙ ፈልገው አልነበረም ማለት ነው። አሁን ላይ ግን ሁኔታዎች በሙሉ ግራ እያጋቡና ከሄዳቸው ጥሩ እየሆነ ስላልሆነ ከናቲ ጋር መገናኘት
እንዳለባት የትሁት አጎትም እንግዲህ ትሁትም ወስናለች ማለት ነው። ትሁትም ለናቲ እናትህን ማግኘት አለብህ፣ ይሄ ነገር አላማረኝም፣ አሁን ላይ እኔ ልጄን እንድታድንልኝና እኛን ሁለታችንን እንድትጠብቀን ነው የምፈልገው፣ ግን ደግሞ እናትህን ማግኘት አለብህ ብላ አስደምመዋለች። እሱም ይሄ ነገር በትሁት ህይወትና በልጇ ላይ ምንም ችግር የማይፈጥር ከሆነ እናቱን ለማግኘት በጣም ጓጉቷል ማለት ነው። ግን ደግሞ አሁን ላይ ትሁት ናቲ ካጠገባቸው ካልቆመና እንደሚጠብቃቸው እርግጠኛ ካልሆነ በስተቀር ትልቅ ችግር እንደሚደርስባት ገብቷታል። ትከሻህንን መደገፍ ነው የምንፈልገው፣ አንተ ካልጠበቅከንና አንተ ከኛ ጎን ካልሆንክ ትልቅ ችግር ሊደርስብን ይችላል ብለዋለች። እሱም ደግሞ እኔ ቃል እገባልሻለሁ ምንም ነገር አይፈጠርም ብሏታል። ገዛኸኝ ምን እንደሚያደርግ ባናቅም አሁን ላይ ደግሞ ትሁት ገዛኸኝን ከምንም በላይ ፈርተዋለች። ምክንያቱም ልጇ በእጇ ነው ያለችው። በማንኛውም ሰዓት ሊወስድባትና ሌላ ችግር ውስጥ ሊጨምራት እንደሚችል ገብቷታል። ግን ደግሞ የኔን ህይወት ካላጠፋህና እኔ በህይወት እያለው ልጄን በፍጹም ከእኔ ነጥቀህ አትወስድም እያለችው ነው ያለችው። እሱ ግን ይሄ ነገር ከመፈጠሩና ልጅሽ ችግር እንዳይደርስባት ከፈለግሽ ደግሞ አለሜን አሳልፈሽ መስጠት አለብሽ ቢላትም እኔ በተቻለኝ መጠን አድራሻዋን ሰጥቻለሁ፣ ፈልጎ ማግኘት ያንተ ፋንታ ነበር፣ አሁን ግን የትን እንዳለች አላውቅም ብለዋለች። አላመናትም። ግን ደግሞ ትሁት አድራሻውን ሰጥቻለሁ ፈልጎ ማግኘት ያንተ ፋንታ ነው ብላ ደምድማለች ማለት ነው። ሌላው ቤቲ ነች። ቤቲ አሁን ላይ እየተፈጠረ ያለው ነገር በጣም አሳስቧታል። አካሄዱና ሁኔታዎች በሙሉ ግራ አጋብቷታል ማለት ነው። ከዚህ በፊት አለሜ ላይ የፈጸመችው ድርጊት በጠቅላላ መልሶ ዋጋ እንደሚያስከፍላት እርግጠኛ ሆናለች ማለት ነው። ናቲን በቀረበችው ቁጥር እሱ ደግሞ እናቱ ላይ ያደረገችውን ነገር በጠቅላላ እያንዳንዷን ጠብታ እንደሚያስከፍላቸው እየነገረ እንግዲህ ፍርሃቷንና ጭንቀቷን ጨምሮባታል ማለት ነው። ቤቲም እንግዲህ ለሰራችው በደል እስከ ዛሬ ድረስ ካሳ እንዲሆን ብላ እነሱን እየረዳችና ውለታ እየቆጠረች ነው ያለችው። ግን ደግሞ እሷ አለሜ ላይ ካደረገችው ነገር ሲቆጠር የእሷ ያደረገችው ነገር ምንም ነው የሚሆነው። እንግዲህ ትሁትንም ውለታ እየዋልኩላችሁ ነው፣ ስለዚህ ውለታዬን ቆጥረሽ እኔ እስካሁን የበደልኩትን ነገር ይቅር እንዲለኝና እኔ ላይ ችግር እንዳይደርስብኝ ማድረግ አለብሽ ብላ ተማጽናታለች ማለት ነው። ትሁትም እንግዲህ ከዚህ በኋላ የምትሰሪው ውለታ ከዚህ በፊት ካደረግሽው በደል ጋር እንግዲህ ተነጻጽሮ እንደ ውለታ ሊቆጠርልሽ ይችላል፣ ወይም ደግሞ ናቲ አንቺን ላይ ጎዳሽ ይችላል ብላ ተስፋ ሰጥታታለች ማለት ነው። እንግዲህ ቤቲ ለናቲም እኔ ውለታ እየዋልኩላችሁ ነው፣ እስከዛሬ ላደረግኩት ነገር ይቅርታ አድርጉልኝ የሚል መልእክትና ሀሳብ እያቀረበች ነው። ናቲ ግን በፍጹም አንቺ እና አባቴ ላደረጋችሁት ነገር ለእያንዳንዷ ጠብታ አስከፍላችኋለሁ ብሎ እንግዲህ የቤቲን ፍርሃት ጨምሮባታል ማለት ነው። ገዛኸኝም ቤቲን እየተጠራጠራት ነው እንደፈራችና ወይም ደግሞ አንድ ነገር ከጀርባው እየተካሄደ እንደሆነ ገብቶታል። እንግዲህ ገዛኸኝ ናቲ ቤት ውስጥ እንዴት እንደመጣ ግራ ገብቶታል ማለት ነው። ናቲ የትሁት ልጅ እንዲያይ አልፈለገም። ግን ደግሞ ትሁት መሄድ በፈለገችበት ሰዓትና ቤቲም እንድትሄድ በፈቀደችላት ሰዓት በሩ ቁልፍ ስለነበረ አንድ ችግር ከመፈጠሩ በፊት ናቲን ጠርታዋለች ማለት ነው። ቤቲ ይሄንን ውለታ እንግዲህ እየዋልኩኝ ነው፣ እናንተንም እያገዝኳችሁ ነው፣ እኔን በደሌንም ይቅር ልትሉኝ ይገባችኋል እያለቻቸው ነው ያለችው ማለት ነው። ይሄንን ስራዋን እና ይሄንን በደሏን ወይም ሐሳቧን ደግሞ ገዝሽ የቤቲን ሐሳብ ያወቀ ጊዜ መቼም ሊለቃት አይችልም ማለት ነው። እሷ አሁን ላይ ገዝሽ ምንም አያመጣም ብላ እያሰበች ያለችው ሀብትና ንብረቱ በጠቅላላ በኔ እጅ ስለሆነ እንደፈለገኝ ላረገው እችላለሁ ብላ እያሰበች ነው ያለችው። ግን ደግሞ ከነሱ ጎን መቆሟን ካወቀ በቀላሉ እንደማይለቃት ግልጽ ነው ማለት ነው። ሌላው ናቲ እስካሁን ድረስ ደፋ ቀና ያለበትና ሙሉ ማስረጃ አሰባስቦ ለፖሊሱ ሰጥቶት ነበር ማለት ነው። ፖሊሱን እንግዲህ ገዛኸኝ በብር ገዝቶታል ማለት ነው። ስለዚህ ናቲ እየሄደበት ያለው መንገድ ውድቅ ሆኗል። ምክንያቱም ገዛኸኝ በብር ፖሊሱን ወይም ደግሞ የገዛኸኝን ኬዝ የያዘውን ፖሊስ አታሎ እንግዲህ እስካሁን ናቲ የሰጠውን ማስረጃ መልሶ ለገዛኸኝ ሰጥቶታል ማለት ነው።
ፖሊሱም እንግዲህ ይሄንን ያደረገው በብር ተታሎ ነው ማለት ነው። መጀመሪያ ላይ እምቢ ለማለት አመንትቶ ነበር። ገዛኸኝ የሄደበት መንገድ ግን በጣም አሳማኝና ፖሊሱ ወደፊት ቢራመድ ራሱ ምንም ነገር እንደማያመጣ ገብቶታል ማለት ነው። ምክንያቱም ካንተ በላይ ያሉትን ስለማቃቸውና በእጄ ስለሆኑ አንተ እንድትጠቀም ፈልጌ ነው እንጂ እነሱን መያዝ እችላለሁኝ ብሎ ሀሳቡን እንዲቀይር አድርጎታል ማለት ነው። ናቲ አሁን ላይ ሁሉም ነገር አብቅቶለታል። የሱን ማስረጃ አሰባስቤ ወደ ዘብጥያ ወይም ወደ እስር ቤት እጨምረዋለሁ ብሎ እያሰበ ያለው አባቱ ግን በብር ኃይል ማስረጃዎቹንና እስከዛሬ ድረስ ናቲ የለፋበትን ነገር በሙሉ ከፖሊሱ ጋር ተባብሮ በብር እንግዲህ ገደል ጨምሮበታል ማለት ነው። ናቲ ይሄንን ሲሰማ ምን ማድረግ እንደሚችል ባናቅም አሁን ላይ እንግዲህ አባቱን የማሳሰርና ወንጀሉን የማጋለጡ መንገድ ተዘግቶበታል ማለት ነው። አለሜም እንግዲህ ከብዙ ቆይታና ከብዙ ልፋትና ከብዙ ትግስት በኋላ ልጇን ለማግኘት ተወስኗል ማለት ነው። እንግዲህ ትሁት የመጣው ይምጣ ብላ አለሜን ወደነ ገዚሽ ቤት ወይም ወደ ራሷ ቤት ጠርታታለች ማለት ነው። እንግዲህ እዛ ጋር አሁን የትሁት አጎት አለሜን ይዞ እየመጣ ነው ማለት ነው። ድንገት መንገድ ላይ የሆነ ነገር ካልተፈጠረ በስተቀረ አለሜና ናቲ ለአንዴና ለመጨረሻ ጊዜ ሊገናኙ ነው ማለት ነው። ከመሞቴ በፊት ልጄን ማየት አለብኝ ብላ የጓጓችው አለሜ እንግዲህ ከተሳካላት ናቲን ለማግኘት ወስናለች ማለት ነው። እናም ወደ ቤት በመጣች ጊዜ እንግዲህ ድንገት ገዝሽ መጥቶ ነገሮችን በሙሉ ካላበለሻሻቸው በስተቀረ አሁን ላይ ናቲና አለሜ ሊገናኙ ነው ማለት ነው። እንግዲህ አሁን ከተገናኙ በኋላ ናቲ እናቱ ላይ የደረሰውን ነገርና በደልና ጭቆና እንግዲህ እያንዳንዱን መናገሯ አይቀርም። ስለዚህ ዝም ብሎ ማየትና ዝም ብሎ መቀመጥ ደግሞ የማይታሰብ ነው ማለት ነው። የሄደበት መንገድም እንግዲህ አባቱን ለመክሰስ የሞከረበት መንገድም ውድቅ ነው። እንግዲህ ናቲ በራሱ መንገድና የእናቱን በደልና ስቃይ ለመክፈል እያንዳንዱን ለማስከፈል እንግዲህ ምን እንደሚጠቀም ባናውቅም አሁን ላይ ግን ናቲ እናቱን በማግኘቱ ደስተኛ እንደሚሆንና ነገሮች ደግሞ ከሷ ጋር ከተገናኙ በኋላ ነገሮች እንደሚቀየሩ ግልጽ ነው ማለት ነው።